ሐረግ ክፍል 88 ተለቀቀ። እች ልጅ እኮ ትኩሳቷ በጣም እየጨመረ ነው። ሌሊት አሁን ካሁን ይሻላታል እያልን ዝም አልን። ለምንድነው ሐኪም ቤት የማንወስዳት? እኔ እኮ ምናልባት ይሻላት ይሆናል ብዬ ነው። ዳግም ጋር ስደውልም ስልክ አያነሳም። ቆይ እሺ ቢኒ የት ነው እንዴ? እሱ ሞቷል ተብሏል እንዴ? አላቅም፣ ምንም ሙሉ መረጃ የለንም። እኔ እኮ ገኒ እኮ ምናልባት ካላወቀች እንዳትደነግጥ ብዬ ፈርቼ ነው። ናታን፣ መጀመሪያ እህትህን ወደ ሆስፒታል መውሰድ ያለብን። ቆይ ግን ምን ሆነሃል? ያለ ወትሮ እኮ እንዲህ እያየህ ችላ እያልክ ነው። እሸቴ፣ እኔ እኮ በጣም ተጨንቄያለሁ። ናታን፣ ያንተ መጨነቅ ምን ያደርግላታል? ሲጀመር እኔ ወስዳታለሁ። እሱ በፍጹም መታየት ካለበት ዶክተሩ እዚህ መጥቶ ያያታል። ቆይ ምን እየተፈጠረ ነው? ከማን እየሸሸን ያለ ነው? አረ በፍጹም ከማንም አንሸሽም። አንቺ እዚሁ ሆኝላት፣ እኔ ስልክ አውርቼ ልምጣ ብሎ ወጣ። ይሄ ልጅ ምንም ጤነኛ አይመስለኝም። ቆይ ምን ለማድረግ እየሞከረ ነው አለች። እባክሽ የሆነ ነገር በይ። ከሌሊት ጀምሮ እኮ ምንም አላልሽም። አንድ ቦታ አፈጠጥሽ፣ ምንም አትመልሽ። አረ እባክሽን አትርፌ። ልጅቷ እኮ በድኗ ላይ አትመልስም። ግን ለአንድ ተራ ወንድም እንዲመጨነቅ። አንቺ የሞተ ገልብ ስላለሽ አንቺ አትጨነቂም። ዳግዬ እማዬ፣ ምን ወጧት ተነሳ? አተኛም ነበር እንዴ? አይ አንድ ማድረግ ያለብኝ ነገር አለ። ቆይ አንቺ ዛሬ ወደ ጉሊት አትሄጂም እንዴ? እሄዳለሁ። ምን እባክህ ዛሬ ሲያቃዥ ነው ያደረው። እኔ ምን ቢኒ ለምን አልመጣም? አለመምጣቱን እንኳ ያወቅኩት እኮ ሌሊት ስነሳ ነበር። ደህና ነው? ደውሎልሃል እንዴ? አዎ ደውሎ ነበር። እኔ እኮ ማታ መጥቼ ልነግር ስል በጣም ደግሞ ስለተኛሽ ዝም ብዬሽ ተኛው አለ። ግን አንተ ደህና ነህ? ፊትህ ላይ ጭንቀት ይታየኛል። እንዴ ደግሞ በዚህ ቅዝቃዜ የመላብ ነው። ልጅ አሞሃል እንዴ? አረ ለምን? ደህና ነኝ እማዬ። ይልቅ አንቺ ከመውጣትሽ ነገር ቁርስ ነገር ፈላጊ፣ ቆንጆ ቁርስ ለምሰራልሽ። እሺ የኔ ልጅ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሸርላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የሆነ ነገርማ አለ። ደህና በሆንማ ያነሳልኝ ነበር። እኔ እንዴት አጨንቄ አስሬ እየደወልኩ ዝም አይልም ነበር አሉ ቢኒዬ። ኧረ እባክህ አንሳው። አንድ ችግርማ አለ። እኔ ውስጤ ነግሮኛል። ባርባር እያለኝ ነው። እንደው ፈጣሪ አደራህን አሉ። ያፌት ታሰረ። እውነትሽን ነው? ግን ቢኒ እንደዛ ብሎ ነበር። እኛ እዛ ቤት እያለን ያፌት ወደ ቤቱ ሲገባ ነው። ቢኒ በአእምሮ የፈጠረው ታሪክ እንደሆነ እንደዛ ነው የሚፈጠረው። እኔ ስለዚህ ነገር ምንም አላወኩም። ምን እንዴ? አንተም አታውቅም ማለት ነው? እንዴት ይሄን ነገር ተበቀህ? በቃ ቢኒ ደህና አይደለም ማለት ነው። ምንም ደህና አይደለም። ምን እሱ ብቻ ዳግም ደህና አይደለም። ትናንትና ያለበትን ችግር ተነጋግረን ፈተን ነበር። ግን አንድ ነገር እየደበቀኝ ያለ ይመስላል። አሁን አጠገብሽ የለም? ምናልባት ለእኔ ሊነግረኝ ከቻለ እስኪ ልጠይቀው። አይ አሁንም አንድ ቁርስ ስለስራለች ብሎኝ ውስጥ ገብቷል እና ውስጤ ምንም ሊያርፍ አልቻለም። የሆነ መርዶ ምሰማ አይነት ነገር ነው የምሰማ። ተገንዬ እንደሱ አትበይ። ደግሞ ቃል እገባልሻለሁ ቢኒን ከየትም ብዬ ፈልጌ ያመጣልሻለሁ። አምናሃለሁ ናታን። እኔ ከዚህ በላይ መከራ መሸከም አልችልም። እኔ አቅቶኛል። ችግርና መከራ ሲደራረብ ደግሞ አቅምም ያንሳል። እኔ በጣም ከብዶኛል። እባክህ ናታን ልለምንህ።
ያፌት የሚባለውን ሰይጣን ከህይወታችን አስወጣል። እኔ ልጆችን ስብስብ አድርጌ አንዱን እንድንወደኝ በቃ አሁን መልካም ማሰብ ላቁም። እንደው ፈጣሪ ይቅር ይበለኝ እንጂ ትናንትና ያፌትን ሳየው እንዲሁም ምን አለበት ሞቶ ከህይወታችን በወጣለን ያልኩት። ግን እኔ ከያፌት ጋር መጣላት አልችለኛል። ደግሞ ምንም ቢሆን የልጅሽ ባል ነው። እሱ የሆነ ነገር ቢሆን ምን እንደሚሰማት ማወቅ አይቻልም። ስለዚህ ለሱ መጥፎ ማሰቡ አይገባም። ተው ልጄ፣ እንደሱ አበት እንዴ። ኤፍዬ ደግሞ ከአንተ በላይ እሱን አልተፈቅረውም። ይሄን ደግሞ አንተንም እኔ የምናውቀው ነገር ነው። ገንዬ በቃ ስለዚህ ርዕስ ባናቅ ነው የሚሻለው። ጨርሻለሁ። እደውልልሻለሁ። እሺ ገንዬ፣ እደውልልሻለሁ። ቻው። ያፌት ታስሮ ነበር ብሎ ስልክ እየደወለ ነበር። መልሼ ደወልኩኝ። ያፌት ታስሮ እንደነበር ሰማሁ እና እውነት ነው። አየህ ነግሬህ ነበረ። እሱ ፖሊስ እንኳ መጋፈጥ አይችልም። ቢኒያንም የገደለው ወይም ያፈነው እሱ ይሆናል። እያስደነገጠው ይሆናል። እሱን የነካ ምን እንደሆነ ያውቃል። ይሄ ብሽቅ እኔ ከወጣሁ ቤተሰቦችን አስጠቃለሁ። ይኸውልህ የራስህን ሰው አሰማራና ፈልገው። ቢኒ ማለት ለእኔ ጓደኛዬ፣ ወንድሜ፣ መከሬ ነው። እህቴ ደግሞ እሱን ካጣች መኖር አትችልም። ዜናውን ከሰማይ በኋላ ደግሞ በጣም ተጨንቃለች። አዎ። እና ምንም አዲስ ያገኘው ነገር የለም? እሺ፣ እሱ ጥሩ ሀሳብ ነው፣ ግን በዚህ የሚስተካከል ይመስልሃል? በቃ አንተ ጋር አዲስ ነገር ካለ አሳውቀኝ፣ እኔም ካለ አሳውቃለሁ ብሎ ስልኩን ዘጋው። ምንድን ነው በጧቱ ፊትን እንደዚህ የዘፈዘፍከው? ቆይ ደግሞ ውሻ ካገኛችሁ በኋላ ለምንድን ነው ያልደወላችሁ? እኛ እሱን ማግኘት አልቻልንም አለቃ። እንዴት ነው እሱን ማግኘት ያልቻላችሁት? አንድ ሙትቻ መያዝ ካቃታችሁ ምንድን ነው የምትሰሩት? ወይኔ ያፌት፣ በማንም ተራ መንደረኛ ስም ይነሳ አርማ ሚዲያውም ልጆቹ ተከታትለውን ነበር፣ ግን የሆነ ቦታ ሲደርሱ ጠፋባቸው። እነዛ ቤት አካባቢ ያሉትን ጠይቃቸው ቤት እንዳልገባ ነገሩኝ። ይህን ያደረገውን ሰው ሳልቀጣው በስራ መተኛት ሳላቅም ካለበት ፈልጋችሁ አንጡ። እኛን እየተከታተሉ ችግር እየፈጠሩ ያሉብን ሰዎችስ ያወቃችሁ ነገር አለ? ወንድ ነው ሴት ነው እያልን ስንወዛገብ ነበር። ያ የድርጅት ባለቤት እሱ ነው። አንተም ታስታውሳለህ። አለች ወይም አለ የተባለ ቦታ አድራሻው እየተቀየረ ሌላ ስምሪት እየተሰጠን ነበር እና ስሙንም ሆነ መልኩን ማወቅ በጣም አስቸጋሪ ነው። አስታውሳለሁ። ታሪኩ የጥላትን ማንነት አለማወቅ ማለት ገዳይህን በጉያ ይዘህ እንደመንቀሳቀስ ነው እና የምናደርገውን እያንዳንዱ እንቅስቃሴያችንን ያውቃል። ለዚህ ነው በአንዴ ብዙ ኪሳራ ሊያደርስብን ይደርሳል። ስለዚህ ደግሞ ቢዘገይም ዋጋ መክፈሉ አይቀርም። ለማንኛውም ታዲያ ስለዛ ሰው ያገኛችሁት አዲስ መረጃ ምንድን ነው? ማንም ሰው ትክክለኛ ስሙን እንደማያውቅ ነው የነገረው። በቅርቡ ትክክለኛ መልኩን ማወቅ እንችላለን። ይህን ሰው ፊት ለፊት ማግኘት እፈልጋለሁ። ታሪኩ ልጅቷ እየሮጠ መጣ። እንዴት አደራችሁ? እናንተ እዚህ እያላችሁ እንዴት በር እንደዚህ የሚደበደበው? አልሰማነውም ነበር። ማን ሊሆን ይችላል ስትለው መልሳ እየሮጠች ወጣች። ተቀመጥ፣ የምናወራው ወሬ አለ። እኔ መቀመጥ አልችልም፣ የምሰራው ስራ አለብኝ። እና ተቀመጥ እኮ እያልኩ ነው። ለምን ታበሳጭኛለህ? ካበሳጨሁሽ ምን ልታደርጊኝ? ልገምት? አፍህን ዝጋ። እናተ መሆን የረሳሁ እንዴ? ቆየሁ። ለምን አንቺ ጋር እንደምገባ ራሱ እንደዛ መሆኑን ባቅ። አንቺ ቤት የምንኖር ቤት አይደለም። አንቺ ምግብበት መግባት አልኖርም ነበር። ኧረ ቆይ አሁን ለምን ፈልገሽ? ቆይ ወንድሜ፣ ከመቼ ጀምሮ ነው ለማሚ እንዲህ አይነት መልስ መስጠት የጀመርከው? እህቴ፣ አንቺ እኮ ንጹህ ስለሆንሽ እንዳትመረዥብኝ ስለምፈልግ ነው። ለማንኛውም ሰላም ዋሉ። ልጅቷ ማናት?
ጣልቃ እንዳትገቢ። እውነቴን ነው። ልጅቷን ራሱ ለማግኘት ብሞክሪ ለአንቺ ለቤተሰቦችም ጥሩ አይመጣም። ምን ለማድረግ እንደምችል አትገምች። ቆይ እኔ አሁን ምን አልኩኝ? ልጄን ከተዘጋ ቤት ውስጥ ያወጣችው ያን የራቀ ፈገግታውን የመለሰችው ያቺ ጀግና ሴት ማናት ነው ያልኩት? ምን አልኩኝ? እኔን አወድኝ አሸውጂ። አንቺ ደግሞ ማን እንደሆንሽ በደንብ ጠንቅቄ አውቃለሁ። በር ዘግቼ ብቀመጥ በአንቺ ምክንያት ነው። ፈገግታዬ ቢርቅ በአንቺ ምክንያት ነው። ስለምንድን ነው የምታወራው ወንድሜ? ቆይ ማምን ለምንድን ነው የምትወቅሳት? ስማ አንተ ማምን እንደማትወቅሳት እኔ አንተን መውቀስ እንደማልችል ነው የምታስበው? ቆይ አባቴ በአንተ ምክንያት እንደሞተ እንደማላውቅ ነው የሚሰማው? ለምንድን ነው ሁልጊዜ በአባቴ ሞቱ አንተ እንደተጎዳ የምታስመስለው? እኔ አባቴን በአንተ ምክንያት ሳጣ ለምን ብዬ አውቃለሁ? በጣም በጣም ታሳፍሪያለሽ። ማም ሳትሆን የምታሳፍረው አንተ ነሽ። ስማ ወንድሜ በመሆንህ በጣም ነው የማፍረው። ተይው የኔ ልጅ፣ ወንድምሽን በፍጹም እንዳትጠይው። አንድ ቀን ሲገባው እናቴ ማሪኝ ብሎ መምጣቱ አይቀርም። ቆይ ማም ወንድሜ ለምንድን ነው እንደዚህ የሚያናግርሽ? እናቱ እኮ ነሽ። ለምን እንደሚጠላሽ ምንም ሊገባኝ አልቻለም። አንቺ ብቻ እንዳትጠይኝ የኔ ልጅ፣ ያለ አንቺ እንደማልተነፍስ ታውቂያለሽ። አባቱን ምን ያህል እንደሚወደው ታውቂያለሽ። የአባቱን መሞት መቼም ቢሆን አይረዳም። ቆይ ማሚ መቼ ነው ከራሱ የሚሸሸው? ማሻሽ የሚተወው? ልቅ ልጅ እሱን ተይውና ስለዚች ልጅ ማወቅ እፈልጋለሁ። አንቺም ቅረቢውና በደንብ ለማወቅ ሞክሪ የኔ ልጅ። የወንድምሽን ደካማ ጎን አንቺ ታውቂያለሽ። ምን ማድረግ እንዳለብሽ ለአንቺ አልነግርሽም። አይማም ወንድሜን አላውቅሽውም። ናኦድ እኮ አሁን ከቤተሰብም ከሰውም ርቆ የራሱን አጠራጥሮ ነው የሚኖረው። አረ እንዲያው ምን ውስጥ ገባም ቢኒ ወዲያው በለው። እቺ ወሬኛ ደግሞ በጧቱም እንድትለኝ ነው ወሬኛ። ወይዘሮ ሉሊት ምን ፈልገሽ ነው ደግሞ በጧቱ? ሌሊት በህልም ስተኛለሽ? አይ እንደዛ እንኳን አይደለም። ያው ባህላችን መሰረት መርዶ የሚነገረው በዋጥ ስለሆነ እና እንደዛ በመሆን የመጣ ነገር ያተብዬ ነው። ምን ስለመርዶ የምታወራው? ይኸውልሽ የገዛልሽ እንኳን ነገረሽው። ሴትዮ ምን ዙሪያ ጠምጥም ያስኬድሻል? የምትናገሪውን ተናገሪ። ለካ እንዴት ይጨንቃል። ምን መሰለሽ ግን በቃ በስልክ ተደውሎ ቢናም እንደሞተ ተነገረን። በቃ ግን አየሽ ባዲያ ያው ባዳ ነው። ያው ስትል ገኒ ወደቀች። ሄሎ ሴትዮዋ ሞተች እንዴ? በቃ በኋላ በእኔ እንዲያሰበው። አዎ ሄሎ የራስ ጉዳይ። ፖሊሶቹ ወደ ቤት ገቡ። በጣም ይቅርታ ውጭ ላይ ልጥራላችሁ ብላቸው ግዴታ መግባት አለብኝ። አቶ ያፌት ወደ ፖሊስ ጣቢያ መሄድ አለብህ። ለምን? ምን አጠፋው ነው እና ጣቢያ የማሄደው? እሱም ፖሊስ ጣቢያ ስትሄድ ታውቀዋለህ። እባክህ አብረኸኝ ትመጣ። እናንተ ሄዱ፣ እኔ ከኋላ እከተላለሁ። ይቅርታ እንደሱ እንኳን ማድረግ